ታሪካችን የሚጀምረው በእጁ ላይ እንግዳ የሆነ ሚስጥራዊ ንቅሳት ያለው አንድ የሞተ ሰው ላይ ቀዶ ጥገና በሚያደርጉ ሁለት ዶክተሮች ነው። እርዳታ የሚያስፈልገው ሰውን ሕይወት ለማዳን ሲሉ የአካል ክፍሎቹን ከሰውነት ውስጥ በማውጣት ላይ ናቸው። ዶክተሮቹ ቀዶ ጥገናውን ጨርሰው ልክ እንደወጡ በድንገት አንዷ ነርስ በከፍተኛ ድምፅ ከክፍሉ እየጮኸች ትወጣለች። እነርሱም እንደተፈጠረ ለማየት ጓጉተው ወደ ውስጥ ሲገቡ ግራ በሚያጋባ መልኩ ቀዶ ጥገና ሲያደርጉበት የነበሩት ሟቹ ቀስ በቀስ ወደ አመድነት ተለውጦ ከዓይናቸው ይሰወርባቸዋል። የዚህ እንግዳ ግለሰብ ልብ ሊሳ ለምትባል ወጣት ሴት ልጅ ይሰጣል። ሰውነቷ በሚገርም ሁኔታ ልቡን ያለምንም ችግር እንደተቀበለው ቀዶ ጥገናው ያልቅና እሷን በፍጥነት አገግማ በጥቂት ቀናት ውስጥ ከሆስፒታል ትወጣለች። ከዚህ በኋላ ግን አንድ እንግዳ ምልክት በድንገት በእጇ ላይ ይታያት ጀመረ። የሊሳ አባት የታይኳንዶ ማሰልጠኛ ጂም ባለቤት ሲሆን እሷም ገና ከልጅነቷ ጀምሮ ለስፖርቱ ልዩ ፍቅር ነበራት። ሆኖም አንድ ቀን በውድድር ላይ ያለች ድንገተኛ የልብ ህመም ስላጋጠማት ከዚያን ቀን ጀምሮ አባቷ ለጤናዋ በመስጋት ዳግመኛ ወደ ውድድር ሜዳ እንዳትመለስ በጥብቅ ከልክሏታል። አንድ ቀን አባቷ ከቤት አከራዩ ጋር እየተነጋገረ ሳለ ሊሳ በጨዋታ መልክ በቦታው ላይ የተሽከረከረች አጠገቧ የነበረውን የመለማመጃ ባግ በእርግጫ ትመታዋለች። የዕለቱ ምቷ በጣም ብርቱ ከመሆኑ የተነሳ ቦርሳው ጣሪያውን ጥሶ በማለፍ ወደ ላይ ተወረወረ። በዚህ ቅጽበት ነበረ ከሰርጀሪው በኋላ በውስጧ ያልተለመደና አስደናቂ የሆነ ልዩ ኃይል መኖሩን የተረዳችው። ከዚህ ክስተት በኋላ ወደ ውጭ ወጥታ ጫማዎቿን ጠበቅ አድርጋ እንዳሰረች በመብረቅ ፍጥነት በዳገታማው መንገድ ላይ በመሮጥ በመንገድ ላይ ይጓዝ የነበረን ተሽከርካሪ እንኳን እስክትቀድም ድረስ ትሄድ ጀመረች። ሆኖም መንገዱ በድንገት ወደ ቁልቁለት ሲቀየር ፍጥነቷን መቆጣጠር ባለመቻሏ በከፍተኛ ጉልበት ታች ቆሞ ከነበረ ትንሽ የጭነት መኪና ጋር ትጋጫለች። ይህን አዲስ ልብ ካገኘች በኋላ ሊሳ ማንም ሊገምተው ፈጽሞ የማይችል ኃይል ነበራትና እንደ ቀድሞው ተራሷ አልነበረችም። ታዲያ ይህን ሁሉ ስታደርግ ያላየችው አንድ ሰው በድብቅ ምስሏን ቀርጾ ኢንተርኔት ላይ ለቆት ነበር። በቪዲዮ ላይም በታይኳንዶ ልብሷ ላይ ማን እንደሚል ስሟ በግልጽ ይታይ ስለነበር አንድ ልጅ ቪዲዮውን እንዳየ ስሟንና የጂሙን አድራሻ ይዞ በቀጥታ ወዳለችበት ይመጣል። ከሩቅም ሆኖ ሊሳን ፎቶ ለማንሳት ሲሞክር አይታው ነበርና በቅጽበት ደርሳ እጅ ከፍንጅ ትይዘዋለች። ልጁ ይህች ትንሽ ልጅ እንዲህ ያለ አስደናቂ ጉልበት እንዴት ሊኖራት እንደቻለ ስላልገባው በጣም ደንግጦ እጁን ለማስለቀቅ ቢታገልም ሊሳካለት ፈጽሞ አልቻለም። በዚያው ቅጽበት ሊሳ አንድ አስገራሚ ነገር አስተዋለች። በሷ ላይ ያለው ያ እንግዳ ንቅሳት በዚህ ቶም በተባለው እጅ ላይም ነበረ። ቶም እሱም ልክ እንደ ሊሳ ከዛ ከሞተው ግለሰብ የሰውነት ክፍል ንቅለ ተከላ ያደረገ ልጅ በመሆኑ ከንቅሳቱ አልፎ ልዩ ኃይልም እንዲኖረው አድርጎታል። ያ ለጋሽ ሰው 6 የሰውነት ክፍሎቹን ለሁለቱ ጨምሮ በአጠቃላይ ለ6 ሰዎች እንደለገሰ፣ ይህም ማለት ልዩ ኃይል ያላቸው በአጠቃላይ 6 ሰዎች ነበሩና ይህንን የሚያውቀው ቶምም የቀሩትን 4 የኃይሉ ተካፋዮችን ፈልጎ ለማግኘት ቆርጦ ተነስቷል። በሌላ ቀን ሊሳ እጅግ ውድ የሆኑ ጫማዎችን ለድል አድራጊው በሚሸልም የሩጫ ውድድር ላይ በድብቅ ትካፈላለች። አዲስ ባገኘችው ኃይል ሁሉንም ተወዳዳሪዎች በቀላሉ በመቅደም አንደኛ ወጥታ ውድድሩን ታሸንፍና በደስታ አዲሶቹ ጫማዎቿን እየተመለከተች ሳለ ሶፊያ የተባለች ሴት ወደ እነሱ ትቀርባለች። ሶፊያ በዛ ላሉት ሰዎች ነፃ መጠጦችን ስታከፋፍል ነበር የተገናኙትና በቅርቡ የኩላሊት ንቅለ ተከላ እንዳደረገችና አሁንም ሙሉ በሙሉ ጤነኛ እንደሆነች ነገረቻቸው። ይህን ሲሰሙ ሊሳና ቶም እሷም እንደነሱ ከሆነች ለማረጋገጥ ወዲያውኑ ወደ እጆቿ ተመለከቱ። ሆኖም ምንም አይነት ምልክት ሊያገኙ አልቻሉም። ከጥቂት ቆይታ በኋላ ነበረ ሴትዮዋ ዞር ስትል ያ ምስጢራዊ ንቅሳት በወገቧ ላይ መኖሩን ባይናቸው ያዩትና እሷም ከነሱ መካከል አንዷ መሆኑን ግልጽ ይሆንላቸዋል። ቀጥሎ ታሪኩ እጅግ ዘመናዊና ቅንጡ የሆነ መኖሪያ ቤት ጋር ይወስደንና በዚያም ሚኖ የተባሉ አዛውንት ለሞት ተቃርበው ባልጋቸውም ላይ ተኝተው ያሳየናል። በዚህ በኩል ታላቋ ልጃቸው በንዴት ዶክተሩን እየተቆጣች አባቴ ይሻለዋል ብለህ ነበረ፣ ነገር ግን እስካሁን ምንም ለውጥ ላይ አልቻልኩም በማለት እየጮኸችበት ነበር። ሆኖም በድንገት የአዛውንት ካልጋቸው ቀጥ ብለው በመቀመጥ ራበኝ ምግብ አምጡልኝ በማለት ተናገሩ። በሚገርም ሁኔታ በጥቂት ደቂቃዎች ውስጥ ያ ደክሞ የነበረ ሰውነታቸው ወደ መደበኛ ሁኔታ ይመለስና በእጃቸው ላይ ያ ምስጢራዊ ንቅሳት ይታያል። በሌላ በኩል ዜሮ የሚሉት አንድ ወጣት በኤሌክትሪክ መሸጫ ሱቅ ውስጥ እናያለን። እሱም በሚሄድበት ቦታ ሁሉ በኤሌክትሪክ ኃይል ላይ መዋዠቅ የመፍጠር ኃይል ነበረውና ጣቶቹን በቸልተኝነት እያጮኸ ከፊቱ የነበሩትን ቴሌቪዥኖች ሙሉ በሙሉ እንዳጠፋ መንገዱን አቋርጦ ወደ አንድ ህንጻ ይገባል።
እዛም ውስጥ የኤሌክትሪክ ኃይል የመቆጣጠር ችሎታውን በመጠቀም የቁማር ማሽኖችን በማበላሸት ሽልማቶቹን በሙሉ ያሸንፍና ባገኘው ገንዘብ የቅንጦት ዕቃዎችን መግዛት ጀመረ። ዜሮ ከምስጢራዊው ሰው የሰውነት ክፍል ከተተከለላቸው 6ቱ ሰዎች መካከል አንዱ በመሆኑ ይህን ኃይሉን በመጠቀም አዲስ ያገኘውን ሕይወት በተለየ መልኩ ማጣጣም ይቀጥላል። በመቀጠል ታሪኩ ሶስቱም ጋር ይወስደናል። ሊሳ፣ ቶም እና ሶፊያ ስለ ልዩ ኃይላቸው ለመወያየት እራት ላይ ተቀምጠዋል። ቶም በቀዶ ጥገናው አዲስ ሳንባ ስለተተከለለት ኃይሉ ከትንፋሹ ጋር የተያያዘ በመሆኑ በኃይል እፍ ካለ ትልቅ አውሎ ንፋስ የመፍጠር ኃይል አለው። ከሁለቱ በተለየ መልኩ ግን ሶፊያ በውስጧ ምንም አይነት ኃይል ሊሰማት ፈጽሞ አልተቻላትም። ቶምም ጥያቄ ውስጥ መሆኗን ተመልክቶ አይዞሽ፣ እኛ ልዩ ተሰጥኦ ያለን ሰዎች ሁሉ ስንሰባሰብ የአንቺም ኃይል በራሱ ጊዜ ይነቃል በማለት ያረጋጋታል። ልክ ይህንን ሲል ከበላያቸው ያሉት አምፖሎች መጥፋትና መብራት ጀመሩ። ዜሮ ወደ ክፍሉ ዘልቆ ስለገባ ነበረ ይሄ ሁሉ ሲፈጠር የነበረው። እነዚህ 3 ሰዎች ልክ እንደሱ መሆናቸውን አስቀድሞ ያውቅ ነበርና እንዳገኛቸው እሱም የዚያን ምስጢራዊ ሰው አይኖች በቀዶ ጥገናው እንደተተከለለት ያሳውቃቸዋል። በዚህም ምክንያት ከሩቅ ሆኖ እንኳን የትኛው ሰው በውስጡ ልዩ ኃይል እንዳለው የመለየት ችሎታ ነበረው። ቶም ገና ከመጀመሪያው ይህንን ዜሮ የተባለውን አዲስ ልጅ አልወደደውምና ሊሳን ሁሉንም ሰው ማመን የለብንም፣ ከመካከላችን ይህንን ኃይል ለራሱ ብቻ የሚፈልግ መጥፎ ሰው ሊኖር ይችላልና የምናምነውን ሰው በጥንቃቄ መምረጥ ሳይኖርብን አይቀርም ይላታል። በማግስቱ ሊሳ በስልኳ ላይ አንድ እንግዳ መልእክት ደረሳት። ዜሮ ነበር እርዳታዋን ፍለጋ ወደ አንድ ቦታ ይጠራት። ዜሮ እንደተለመደው ቁማር ሲጫወት በማጭበርበር ተይዞ የካሲኖ ባለቤቶች የወሰደውን ገንዘብ በሙሉ እንዲመልስ እያስገደዱት ነበር። ሊሳ፣ ቶም እና ሶፊያ እሱን ለመርዳት በዚያ ሲደርሱም ቶም ግን ገና ከመጀመሪያው ዜሮን ስለማይወደው ሊረዳው ምንም ፍላጎት አልነበረውምና ትቷቸው በዝምታ ወደ መታጠቢያ ቤቱ ያመራል። ከመታጠቢያ ቤቱ ሲወጣ ሊሳ ዜሮን ለማስመለጥ ሶፊያ ከያዘችው መጠጥ መጠጫውን አውጥታ የቶም አፍንጫ ስር አደረገችው። ቶምም በኃይል ሲያስነጥሰው ካፉ የወጣው አየር እጅግ ብርቱ ነበርና አጋሾቹን በሙሉ ወርውሮ ያስወግዳቸዋል። ከዚህ በኋላ ታሪኩ ወደ ባለጸጋው አዛውንት ወደ ሚኖ ይመልሰናል። ሚኖ ከአንድ የሥራ ባልደረባው ጋር በሆነ ጉዳይ ላይ እልህ አስጨራሽ ክርክር ውስጥ ነበርና ጭቅጭቁ እየበረታ ሲሄድ በንዴት የሥራ ባልደረባውን ጉሮሮ አንቆ ይዘዋል። ታዲያ ከዚህ ክስተት በኋላ በጥቂት ሰከንዶች ውስጥ የባልደረባው አካል ውስጥ ያለው ጉልበትና ጥንካሬ በሙሉ ወደ ሚኖ ይተላለፋል። ባልደረባው በቅጽበት አርጅቶና ተዝለፍልፎ ሲወድቅ፣ ሚኖ ግን በበኩሉ ወጣትነትና ከበፊቱ የተሻለ ብርታት ይሰማው ጀመረ። ሆኖም ለውጡን ሲመለከት ሊጠግብ አልቻለምና አጠገቡ የነበረና አንድ ተክል ነክቶ የተክሉን ሕይወት በመውሰድ ሙሉ በሙሉ ደርቆ እንዲሞት ያደርገዋል። በሌላ በኩል ደግሞ ታሪኩ ወደ አንድ ፋብሪካ ያመራል። በዚያም ጆን የተባለ አንድ ሰው ወደ ሰራተኞቹ ቀርቦ ዛሬ ሌሊቱን ሙሉ መስራት እንዳለባቸው በማስገደድ ጫና ሲፈጥረባቸው እናያለን። አንዱም ሰራተኛ ይሄ ሁሉ ስራ ስህተት ነው፣ እኛም እኮ ሰዎች ነን በማለት ይህን አግባብ የሌለው ትዕዛዝ በመቃወም ላይ ሳለ በዚያው ቅጽበት በቦታው ላይ ሲሰራ የነበረ አንድ ሰራተኛ ከከፍታ ላይ በመውደቁ ድንገተኛ የአደጋ ደወል መጮህ ጀመረ። ጆን ወደ ቦታው እንደደረሰም ማንም እያየው እንዳልሆነ ያረጋግጥና በድብቅ እጁን በቆሰለው ሰራተኛ ቁስል ላይ በማድረግ በጥቂት ሰኮንዶች ውስጥ የተጎዳው ሰራተኛ ቁስል ሙሉ በሙሉ ይፈውሰዋል። ሆኖም በምላሹ የሰራተኛው ህመም ሙሉ በሙሉ ወደ ጆን አካል በመተላለፉ ሰራተኛው መዳኑን እንደተመለከተ በዝምታ ዞር ይልና ያንን የተቀበለውን ህመም እየታገሰ ጉዞውን ይቀጥላል። እዚህ ጋር ደግሞ የሚኖ ልጅ የሆነችው ቲና እየሆነ ያለው ነገር ሁሉ ይገባት ጀምሯልና የአባቷ አዲስ ኃይል ከንቅለ ተከላው ጋር የተያያዘ መሆኑን በመገመት በማንኛውም ዋጋ ከዚህ ለጋሽ የሰውነት ክፍል ተቀብለው ልዩ ኃይል ያገኙትን ሰዎች በሙሉ ፈልጋቸው አምጡልኝ ስትል ለተላላኪዎቿ ትዕዛዝ ታስተላልፋለች። በዚሁ ሰዓት ሊሳ፣ ቶም፣ ሶፊያ እና ዜሮ የካሲኖ ሰዎች ሊበቀሏቸው እየተከታተሏቸው ስለነበር በሶፊያ የመጠጥ መኪና ላይ ተቀምጠው በከፍተኛ ፍጥነት ሽሽት ላይ ነበሩ። የቲና ተላላኪዎችም ይህንን ሲመለከቱ በመኪናቸው ክትትላቸውን ይቀጥላሉ። ሊሳ በዚህ በኩል መኪናው ይበልጥ እንዲፈጥን በኃይል ትገፋው በመጀመሯ ፍጥነቷ እጅግ ይጨምርና የሌሎቹን መኪና ወደ ኋላ ጥለው ይነጉዳሉ። ነገር ግን የካሲኖ ሰዎች በቀላሉ ተስፋ የሚቆርጡ ስላልነበሩ ያለማቋረጥ ይከተሏቸው ነበር። በዚህ ጊዜ ቶም በመኪናው ውስጥ ያሉትን መጠጦች በማንሳት ባፉ እየነፋ በእነሱ ልክ ይተፋው በመጀመሩ ፈሳሹ የጠላቶቻቸውን መኪና የፊት መስታወት ይሸፍነውና መኪኖቻቸውን ከቁጥጥር ውጭ እንዲሆኑ ያደርጋቸዋል። ሆኖም አሁንም ምንም እንኳን ከወሮበሎቹ ማምለጥ ቢችሉም የተሽከርካሪያቸው ፍጥነት ከፍተኛ ስለነበር በቀጥታ ወደ አንድ ምግብ ቤት ይዟቸው ይገባል።
ወደ ምግብ ቤቱ ተወርውረው እንደገቡ ምንም እንዳልተፈጠረ ሁሉ አስተናጋጁ የት አለ? ለምንድነው የማታስተናግዱን? በማለት እንደ ተራ ደንበኛ መጠየቅ ጀመሩ። እስከ ምሽት ድረስ እዚያ ተደብቀው ቆይተው ወደ ውጭ እንደወጡም ቶም በንዴት በአንተ ምክንያት ዛሬ ልንሞት ነበር እያለ ዜሮ ላይ ይጮህ በመጀመሩ ሁለቱም እርስ በርስ መጣላት ይጀምራሉ። ጭቅጭቁ እየበረታ በመሄዱ በመጨረሻም ሁለቱም ወደ የፊናቸው ተለያይተው ሄዱ። ይህ መለያየታቸው ይበልጥ የጎዳው ሊሳን ነበር። ለአንድ ዓመት ያህል በሕክምና እረፍት ላይ ስለነበረችና ወደ ትምህርት ቤት መሄድ ስላልቻለች የቅርብ ጓደኞች አልነበሯትም። ከዛ ቆይታ በኋላ ቶም፣ ሶፊያና ዜሮ ነበሩ በዚህ አጭር ጊዜ አግኝታ የቅርቤ በማለት የተወዳጀቻቸው። ይህ ተስፋ የጣለችበት ወዳጅነት ግን ገና ከማበቡ በመፍረሱ ልቧ ይሰበራል። ይሁን እንጂ በማግስቱ ቶም ንዴቱ ሲበርድለት ወደ እሷ ቀርቦ ምሽት ስላደረገው ነገር ይቅርታ ይጠይቃታል። ሊሳ ምንም እንኳን መጀመሪያ ላይ ትንሽ አኩርፋ የነበረ ቢሆንም በኋላ ግን ይቅርታውን ትቀበልና የተበታተነውን ቡድን እንደገና ለማሰባሰብ አዲስ እቅድ ማውጣት ጀመረች። ይህ በእንዲህ እንዳለ የቲና ተላላኪ የቀረጸውን ቪዲዮ ያሳያታል። ሁሉንም ነገር ከተመለከተች በኋላም እነዚህን ሰዎች በመያዝ ኃይላቸውን ከሰውነታቸው ውስጥ በማውጣት በዓለም ላይ ያሉ ትላልቅ በሽታዎችን የሚፈውሱ መድኃኒቶችን ሰርተን በሚሊዮኖች የሚቆጠር ገንዘብ ማትረፍ እንችላለን በማለት ማሴር ጀመረች። በተቃራኒው ደግሞ ሊሳ፣ ሶፊያና ዜሮ አስቀድመው ወደ ተቀጣጠሩበት ቦታ ደርሰው ነበርና በመሃል ዜሮ ኃይሉን ተጠቅሞ የጉበት ንቅለ ተከላ የተደረገለትን ሰው ማንነት ማወቅ መቻሉን ያሳውቃቸዋል። ሄደው አዲሱን ግለሰብ ከመተዋወቃቸው በፊት ግን ቶም ወዳሉበት እስኪመጣ ድረስ በመጠባበቅ ላይ ነበሩ። በፋብሪካው ውስጥ የጉበት ንቅለ ተከላው የተደረገለት ጆን ለበላዩ ኃላፊ ጌታዬ፣ የሰራተኞችን ደህንነት መጠበቂያ ማሻሻል አለብን እያለ ሲያወራ እንመለከታለን። ሆኖም በላይ ያሉት አለቆች ለሰራተኞቹ ሕይወት ቅንጣት ያህል ግድ አልነበራቸውምና የሚሰማው ሰው ፈጽሞ አልነበረም። በዚህ መሃል ማንም ያላስተዋለው የጋዝ ሲሊንደር ብልሽት እያጋጠመው ነበርና ከፋብሪካው ውጭ የነበሩት ሶስቱም ጓደኛሞች ቶምን እየጠበቁ ሳለ በድንገት በፋብሪካው ውስጥ ከፍተኛ ፍንዳታ ተከሰተ። እዛ የነበረው ጆንም ወዲያውኑ ወደ ውስጥ በመሮጥ ሰራተኞቹን ወደ ውጭ ማውጣት ጀመረ። ነገር ግን አንድ ሰራተኛ ከደህንነት በሩ ጀርባ ተዘግቶበት ቀርቶ ነበርና ጆን በጭንቅ ባርኔጣውን በመጠቀም ባይሳካለትም መስታወቱን ለመስበር ሞከረ። ልክ በዚች ወሳኝ ሰዓት ሊሳ ወደ ቦታው ትደርሳለች። ወዲያውም በእርግጫ በሩን ሰብራ እንደገባች በፍንዳታው ምክንያት የሚበሩትን የጋዝ ሲሊንደሮችን በጉልበት እየገፋች መንገዱን ማጽዳት ጀመረች። ሆኖም የውስጠኛው ኤሌክትሮኒክስ ደህንነት በር እጅግ ጠንካራ ነበርና በሩን ለመስበር ስትዘጋጅ ዜሮ ደርሶ ጣቶቹን ብቻ በማጮህ ይከፍተዋል። በመጨረሻም ቶም ወደ ቦታው ዘግይቶ ይደርሳል። በክፍል ውስጥ ተሰራጭቶ የነበረውን መርዛማ ጭስ ሰራተኛውን ስለደበቀው ዜሮ በድጋሚ ጣቶቹን በማጮህ ስልኩ እንዲጮህ እንዳደረገ ቶምም ትንፋሹን ለረጅም ጊዜ በመያዝ ወደ ውስጥ ገብቶ የተጎዳውን ሰራተኛ በቀላሉ አውጥቶ ይታደገዋል። የተጎዳው ሰራተኛ በከባድ ሁኔታ ቆስሎ ስለነበረ ጆን ወዲያውኑን የፈውስ ኃይሉን በመጠቀም ያድነዋል። ነገር ግን በዚህ ጊዜ ዋጋው በጣም ከባድ ነበርና የጆን አካል በተገላቢጦሽ መታመም በመጀመሩ በከፍተኛ ሁኔታ ማሳል ጀመረ። በዚህ ጊዜ ሶፊያ መርዛማው ጋዝ ወደ ጆን አካል ውስጥ እንደገባ ስለተረዳች በአንድ እጇ የጆንን እጅ በሌላኛው ደግሞ የቶምን እጅ ያዘች። ከዚህም የተነሳ የቶም የሳምባ ጥንካሬ በሶፊያ በኩል አልፎ ወደ ጆን በመድረሱ ጆን ወዲያውኑ ድኖ ወደ ቀድሞ ጤንነቱ ተመለሰ። በዚያች ቅጽበት ሶፊያ ኃይሏ የሁሉንም ኃይል ማገናኘትና ማቀናጀት እንደሆነ በሁሉም ዘንድ ይታወቃል። ከዚያም በኋላ መርዛማው ጭስ ፋብሪካውን በፍጥነት እየሞላው ስለነበር ቡድኑ በአስቸኳይ ይወጣሉ። ከአደጋው በኋላ ሁሉም በአቅራቢያው በሚገኝ ምግብ ቤት ውስጥ እረፍት ለማድረግ እንደተቀመጡ ጆን ምንም እንኳን እሱ ራሱ ከፍተኛ ህመም መታገስ ቢኖርበትም ኃይሉ የሌሎችን ስቃይ ወደ ራሱ በመውሰድ የሰውን ህይወት ማዳን እንደሆነ ገለጸላቸው። በዚህ አደገኛ ተልእኮ ላይ አብረው በመስራታቸውና እርስ በርስ በመረዳዳታቸው በመካከላቸው ጥልቅ የሆነ የጓደኝነት ትስስርን መፍጠር ጀመረ። በማግስቱ ጆን የተጎዱ የሥራ ባልደረቦቹን ለመጠየቅ ወደ ሆስፒታል ባመራበት በሊፍት ውስጥ የኩባንያው ባለቤት የሆነውን ባለጸጋው አዛውንት ሚኖ ጋር በአጋጣሚ ይገናኛሉ። ጆን ሰላምታ ሲሰጠው ሳያስበው በእጁ ላይ ያለው ሚስጥራዊ ምልክት በግልጽ ታየ። ሚኖም ምልክቱን በትኩረት ከተመለከተ በኋላ ንቅሳት ነው ብሎ ጠየቀው። ጆን የምልክቱን ምንነት ለመናገር አመንትቶ የነበረ ቢሆንም ከጥቂት ጊዜ በፊት የጉበት ንቅለ ተከላ እንዳደረገና ምልክቱም ከዚያ በኋላ በራሱ ጊዜ እንደመጣ ነገረው። ሚኖ በጥርጣሬ አይን ሲያየው እንደቆየ ከሰርጀሪው በኋላ በውስጡ የታየ አዲስ ለውጥ ካለ ይጠይቀዋል። ጆን ግን ስለ ልዩ ኃይሉ ማብራራቱ ነገሩ እንግዳ ሊያደርገው እንደሚችል ስለፈራ ሁሉም ነገር የተለመደ ነው፣ ትንሽ ጤንነት ብቻ ነው የሚሰማኝ በማለት እውነቱን ይደብቀዋል።
በዚያች ቅጽበት ሚኖ በአእምሮ ውስጥ አንድ አደገኛ እቅድ ያቅድና ከሊፍቱ እንደወጣ የጆንን ስም፣ የሥራ ድርሻውንና አድራሻውን በቃሉ ይዛል። በዚያን ዕለት ምሽት ላይ ጆን ተጨማሪ ገንዘብ ለማግኘት በትርፍ ሰዓቱ የታክሲ ሾፌር ሆኖ እየሰራ ሳለ ያላወቀው የቲና ተላላኪ መኪና ውስጥ ይሳፈራል። ከጥቂት ቆይታ በኋላ ጆን አይኑን ሲገልጥ ራሱን ሆስፒታል ውስጥ ያገኘዋል። ከፊቱ የቆመችው ቲናም ሐኪሞቹን በአስቸኳይ ጉበቱን እንዲያወጡ ትዕዛዝ ትሰጥ ነበር። ሆኖም ሐኪሞቹ ቀዶ ጥገናውን ከመጀመራቸው በፊት ሚኖ ወዳሉበት ይመጣና ከጉበቱ ላይ የተወሰነ ክፍል ቢተርፍ ተመልሶ ያድጋል በማለት ሐኪሙን ይጠይቀዋል። እሱም አዎ የሚል ምላሽ ሲሰጠው ሚኖ የጆንን ጉሮሮ አንቆ በመያዝ ኃይሉን ሊወስድበት ሞከረ። ነገር ግን በዚህ ጊዜ ፈጽሞ ሊሰራለት አልቻለምና ምናልባት ኃይሌ ደክሞ ይሆን ብሎ በመጠራጠር አጠገቡ በነበረ አንድ ሐኪም ላይ ሞከረው። ሐኪሙም በቅጽበት ከወጣት ወደ ሽማግሌ ተቀይሮ ሕይወቱ ስታልፍ ሚኖ የእሱ ኃይል ልዩ ኃይል ባላቸው ሰዎች ላይ እንደማይሰራ ተረዳ። ስለዚህም ከጆን ጉበት ላይ 90% የሚሆነውን ቆርጣችሁ በእኔ ውስጥ ትከሉት፣ የቀረውን 10% ግን በሰውነት ውስጥ እንዲያድግ ተውት ሲል ዘግናኝ ትዕዛዙን ያስተላልፋል። ቲና ጉበቱን ለራሷ መውሰድ እንደማትችል ስትረዳ በንዴት የቀሩትን ልዩ ኃይል ያላቸውን ሰዎች በሙሉ እንዲያድኑ ለቡድኗ ትዕዛዝ ታስተላልፋለች። ከዚህም የተነሳ ቶም ከሱቅ ወጥቶ ወክ እያደረገ ባለበት ሱፍ የለበሱ ሰዎች ይዘው ከግድግዳው ጋር ያጋጩትና ማደንዘዣ መድኃኒት አሽትተው ራሱን እንዲስት ለማድረግ ሞከሩ። ሆኖም ቶም ትንፋሹን አፍኖ ስለነበር መድኃኒቱ ሊሰራ አልቻለም። በመጨረሻም ግን በግድ እንዲተነፍስ ክፍሉን በመንካት ከሸወዱት በኋላ በዚያች ቅጽበት ትንፋሹን ሲወስድ አደንዝዘው ይጥሉታል። በተመሳሳይ ሁኔታ ሶፊያና ዜሮ ጥቃት ደርሶባቸው ይያዛሉ። ሊሳ ነበረችና የቀረቻቸው ወሮበሎቹ ቤቷ ደርሰው በሩ ላይ ከበቧት። ይህን ያየው የሊሳ አባትም አንቺ ዝም ብለሽ ተቀመጪ እኔ እጋፈጣቸዋለሁ በማለት ወደፊት ይወጣል። የአባቷ ጉልበት እንደ ቀድሞ አለመሆኑን የምታውቀው ሊሳ ወኔው እንዲሰበር ባለመፈለጓ አባቷ እሷ መሆኗን እንዳያውቅ በመብረቅ ፍጥነት ወሮበሎቹን እየመታች በብልሃት ትንቀሳቀስና ከአካባቢው እየጮሁ እንዲሸሹ ታደርጋቸዋለች። ሊሳ ብትተርፍም ጓደኞቿ በሙሉ ግን ወጥመድ ውስጥ መግባታቸው ግልጽ ሆኖላታል። በእርግጥም የቲና ሰዎች ልዩ ኃይል ያላቸውን ግለሰቦች በሙሉ አድነው በመያዝ ኃይላቸውን መጠቀም በማይችሉበት ልዩ እስር ቤት ውስጥ ዘግተውባቸው ኖረዋል። በዚህ መሃል የጉበት ንቅለ ተከላው ከተከናወነ በኋላ የአዛውንቱ የሚኖ ሕይወት በድጋሚ መሻሻል ማሳየት ጀመረ። እንደ ቀድሞ ደካማ አዛውንት መሆኑ ቀርቶ ወደ ወጣትነት ዘመኑ መመለስ በመጀመሩ ከገዛ ልጁ ከቲና እንኳን ይበልጥ ወጣት ሆኖ ተገኘ። በዚህ በኩል አባቴ ሲሞት መላው ኩባንያ የኔ ይሆናል የሚል ተስፋ የነበራት ቲና አሁን አባቷ በዚህ ድንቅ የጤና ሁኔታ ላይ መሆኑን ስታይ እሱ ከመሞቱ በፊት ቀድማ የምትሞተው እሷ ራሷ ልትሆን እንደምትችል በማሰብ ታላቅ ፍርሃት ይወራታል። ሚኖ ወደ ቤቱ ተመልሶ ገላውን በመታጠብ ላይ ሳለ አዲሱንና ወደ ወጣትነት የተመለሰውን አካሉን በመስታወት ተመልክቶ በደስታ እብድ ሊሆን ምንም አልቀረውም ነበር። በድንገት ግን ድቅድቅ ጨለማ ይወርሰውና ራሱን ባልታወቀ እንግዳ ቦታ ውስጥ ያገኘዋል። አንድ ምስጢራዊ ኃይል ከፊቱ ቆሞ ተመለከተ። ሚኖም ወደፊቱ በመጠጋት የዚያን ኃይል እጅ ለመያዝ ቢሞክርም ያ ኃይል ወደ ራሱ ይስበውና አንዴ ወጣት አንዴ ደግሞ አዛውንት በማድረግ ይለዋውጠው ጀመረ። በሚሆነው ነገር የተናደደው ሚኖም መስታወቱን በቡጢ ሲመታው ይህ ሁሉ ይሆን የነበረው በአእምሮ ውስጥ መሆኑን ይረዳል። ሲመለስ በመታው መስታወት ስባሪ ምክንያት እጁ መቁሰል ቢጀምርም ጉበቱን በመውሰዱ በቅጽበት ነበር መፈወስ የጀመረው። ከዚህ አስደናቂ ኃይልም በኋላ ግን ሚኖ ፈጽሞ ሊረካ አልቻለምና የቀሩትን የሰውነት ክፍሎች በሙሉ በማግኘት የሁሉንም ኃይሎች ወስዶ ራሱን እንደ አምላክ አድርጎ የሰው ልጅ ሁሉ እንዲሰግድለትና እንዲያመልከው መመኘት ይጀምራል። ቲና በአባቷ አስፈሪ ኃይል ፊት ሙሉ በሙሉ አቅመቢስ ሆና በመቅረቷ ሚኖ በቀጥታ እሷ ወዳዘጋጀችው እስር ቤት ጥሶ በመግባት እነዚህ የነበሩትን የጥበቃ ኃይሎችንና ሰራተኞች በጭካኔ ድል ያደርጋቸዋል። ማንም በሱ ፊት ሊቆም የሚችል አልነበረምና በአጭር ጊዜ ውስጥ የታሰሩትን 3 ልዩ ኃይል ያላቸውን ሰዎች ያሉበትን ክፍል ያገኘዋል። በዚያን ጊዜ ዜሮ ኃይሉን እንዳይጠቀም እጆቹ በሰንሰለት ታስረው ስለነበር በእግሮቹ ጣቶች ድምጽ ለማሰማት ይሞክር ነበር። ልክ እንደተሳካለት 2 ጠባቂዎች መጥተው ሊወስዱት ያነሱታል። በዚህ መሃልም ዜሮ በድጋሚ የእግሮቹን ጣቶች በማጮህ በቀጥታ ለሊሳ መልእክት ይልክና ያለበትን ቦታ ያሳውቃታል። በድጋሚም ጣቶቹን በማጮህ የሶፊያን እስር ቤት በር እንደከፈተው በዚያው ቅጽበት አንድ ሐኪም መጥቶ ራሱን እንዲስት ያደርገዋል። ሊሳ ከዜሮ በደረሳት መልእክት ተነስታ ጓደኞቿን ለማዳን እየተዘጋጀች ሳለ አባቷም የተፈጠረውን ሁኔታ ተረድቶ ነበርና ካለፈው ውጊያ በኋላ ባገኘው ከፍተኛ የራስ መተማመን ምክንያት ጠላቶቿን ለመረፍረፍ ዝግጁ በመሆኑ አብሯት ለመምጣት መወሰኑን ያሳውቃታል። በዚያው ቅጽበት የዜሮ አንደኛው የአይን ብሌን ቀድሞውን ወጥቶ ነበረ።
እንደ ዕድል ሆኖ ግን ቀዶ ጥገናው በድንገት በመቆሙና እሱም በጊዜ ወደ ነፍሱ በመመለሱ ሁለተኛው አይን ሳይጎዳ ይተርፋል። ሚኖም ዜሮን ከመግደል ይልቅ ጆን ባለበት ክፍል ውስጥ አብሮ እንዲታሰር ያደርገዋል። በዚህ መሃል የጆን ጉበት ቀስ በቀስ ማገገም ጀምሮ ነበርና የተጎዳውን የዜሮን አይን በኃይሉ ለማዳን እጁን አጥብቆ ይዘዋል። በሌላ በኩል ሚኖ አዲሱንና አስደናቂ ኃይሉን ለመላው ዓለም ለማሳየት በማሰብ የማይድኑ በሽታዎች ያሉባቸው ሰዎች የተጋበዙበት ታላቅ ዝግጅት ያዘጋጃል። ቀድሞ በሽምግልናው የሚያውቁት ሰዎች አሁን መልኩ ታድሶ በወጣትነት ጉልበት ሲያዩት በድንጋጤ ይዋጣሉ። ኃይሉንም ለማሳየት ሲል የቀድሞ የሽምግልና ምስሉ የተሳለበትን ወፍራም ግንብ መጥቶ ሲያፈርሰው ይህ ድርጊቱ ሕዝቡ በውዴታ እንዲያከብረው ከማድረግ ይልቅ ፍርሃትን ያሳድርባቸዋል። ሁኔታው ያላማረው ሚኖም ወዲያውኑ ስልቱን በመቀየር አንድ አካል ጉዳተኛ ሰው ጋር በመሄድ እጆቹን ይይዝና ከጆን ያገኘውን ልዩ የመፈወስ ኃይል በመጠቀም ሙሉ በሙሉ ያድነዋል። በመቀጠልም ወደ አንዲት በጣም የታመመች ሕፃን ልጅ ጋር በመሄድ እሷንም በተመሳሳይ መልኩ እንደፈወሳት ይሄን የተመለከተው ሕዝብም አምላክ እንደሆነ አድርገው ማየት ስለጀመሩ በዙሪያው የነበረው ሁሉ ተንበርክኮ ይሰግድለት ጀመረ። ልክ በዚያው ቅጽበት ሊሳ ወደ እነሱ እየቀረበች መሆኑን የተረዳው ሚኖ ጣቶቹን በማጮህ እንዲገቡ መንገዱን ይከፍትላቸዋል። ሊሳ ገና እንደተመለከተችው የሁሉንም ኃይል የሚሰርቀው ግለሰብ እሱ መሆኑን ወዲያውን በመረዳቷ ቅንጣት ሰከንድ ሳታባክን በኃይል የመጀመሪያ ጥቃቷን ትሰነዝራለች። በምቷ የሚኖ እጅ ቢሰበርም ውሃ ጠጥቶ ግን በሰከንዶች ውስጥ ስብራቱን መልሶ ይጠግነዋል። በዚህ መሃል ሶፊያና ቶም በቦታው ይደርሱና ከሊሳ ጋር በመቀላቀል ሶስቱም ጓደኛሞች እንደገና አብረው ይቆማሉ። ሚኖም እንደተመለከታቸው በከፍተኛ ቁጣ እየጮኸ ጥሩ ነው፣ አሁን ሁላችሁም በአንድ ላይ ተሰብስባችሁልኛል፣ በሉ እንግዲህ በፍጥነት የሰውነት ክፍሎቻችሁን ስጡኝ በማለት ይፎክርባቸው ጀመረ። በዚህ መሃል ታዲያ የሊሳ አባት ባልተገደበ በራስ መተማመን ወደ ሚኖ ሲጠጋ እሱም በእጁ ሰንዝሮ ራቅ ወዳለ ቦታ ይወረውረዋል። የአባቷን ጥቃት ያየችው ሊሳም ቅልጥፍናዋን በመጠቀም አባቷን መሬት ላይ ሳይፈጠፈጥ እንዳዳነችው ከሚኖ ጋር ለአስጨራሽ ትግል ታደርግ ጀመረች። ምንም እንኳን ሁለቱም ልዩ ኃይል ቢኖራቸውም ሊሳ የአንድ አካል ኃይል ብቻ ሲኖራት ሚኖ ግን የሶስት አካል ኃይል ባለቤት በመሆኑ ቀስ በቀስ እያሸነፋት መጣ። ቶምና ሶፊያ ወደ ሊሳ እየሮጡ በመጡበት ቅጽበት ቶም ባለው ኃይል ሁሉ ከፍተኛ የአየር ኃይል ግፊት በመልቀቅ ሚኖን ራቅ ወዳለ ቦታ እንዲወረወር ያደርገዋል። ሆኖም ግን ድርጊቱ ሚኖን ይበልጥ ስላስቆጣው ቶምን ግንባሩ ላይ በኃይል ይመታውና ራሱን ስቶ እንዲወድቅ ያደርገዋል። ሚኖ በመቀጠል ሶፊያን ቢዛትም እሷ ግን ወዲያውኑ ኃይሉን ተወስድበት በመጀመሯ ይህንን ሲመለከት በድንጋጤ ተዋጠ። ሶፊያ ኃይልን መውሰድ ብቻ ሳይሆን ማስተላለፍም እንደምትችል ሲገነዘብ የሌሎቹን የሰውነት ክፍሎች ከምሰርቅ ኃይላቸውን በፍጥነት ቀምተሽ ስጭኝ ይላት ጀመረ። በዚህ መሃል ዜሮና ጆን በቦታው ይደርሱና ሁሉም ባንድ ላይ በሚኖ ፊት ይቆማሉ። ሚኖም ሁሉንም በአንድ ጥቃት ለማጥፋት በማሰብ ያለውን ኃይል ሁሉ ማሰባሰብ ሲጀምር ሊሳ ቀድማ ቶምን በፉጨት ምልክት ትሰጠውና እሱም በከፍተኛ ፍጥነት የሚገፋ የአየር ኃይል በመልቀቅ የሊሳን ፍጥነት ከብዙ እጥፍ እንዲጨምር ያደርገዋል። በዚህ ግፊት የታገዘው የሊሳ ቡጢም ከመቼውም ጊዜ በላይ ኃይለኛ ቢሆንም ሚኖን ለብቻዋ መጋፈጥ እንደማትችል ስለተረዱ ሁሉም በጋራ በመሆን ኃይላቸውን በማጋራት ይደግፏት ጀመር። አሁንም ግን ሚኖ እጅግ ብርቱ ነበርና በዙሪያው ያለውን የኤሌክትሪክ ኃይል መቆጣጠር ጀመረ። ዜሮም በበኩሉ የኤሌክትሪክ ጥቃት በመሰንዘር አጸፋውን ለመመለስ ቢሞክርም ሚኖን ሊቋቋመው አልቻለም። በአጭር ጊዜ ውስጥ የአዳራሹ ግዙፍ ምሰሶዎች መደርመስ፣ ሐውልቶቹም መፈራረስ ሲጀምሩ በላይኛው ወለል ላይ ያለው ሕዝብ በዚህ በኩል አዲሱ አምላካቸውን በማምለክ ላይ ተጠምዶ ነበር። በፍልሚያው መሃል ሚኖ በደረሰበት ጉዳት ሳቢያ እጅ ከመስጠት ይልቅ ከመሬት ላይ ውሃን በመሳብ ቁስሉን ወዲያውኑ ማዳን በመቀጠሉ ትግሉን ይበልጥ አደገኛ ያደርግባቸዋል። በዚህም ሁሉንም እንደ ኳስ በየአቅጣጫው ወርውሮ ካበቃ በኋላ ሊሳን ቀስ በቀስ እየዛለች እስክትመጣ ድረስ በአንድ እጁ አንቆ ይዛታል። በመሃልም ሚኖ እጁን ወደ ሶፊያ በዘረጋበት በዚያው ቅጽበት አራቱም ጓደኛሞች ተሰባስበው አጥብቀው ይዙትና ሶፊያም ወዲያውኑ የመፈወስ ኃይሉን በመውሰድ ወደ ሊሳ ታስተላልፈዋለች። በዚህም ምክንያት ሚኖ ራሱን የማዳን ብቃቱን ሲያጣ፣ ሊሳ ግን ከመቼውም ጊዜ በላይ በብዙ ጥፍ ትበረታና ሚኖን ልክ እንደ ቦክስ መለማመጃ እያገላበጠች ትደበድበው ጀመር። ሚኖም ከድብደባው ብዛት ራሱን ስቶ መሬት ላይ ይወድቃል። በላይኛው ወለል ላይ የነበረው አጠቃላይ ሕንፃ ከተሰበሰቡት ተከታዮች ጋር መደርመስ ሲጀምር ጓደኛሞቹ አንድም የሰው ሕይወት እንዳይጠፋ ሕንፃውን በጋራ ደግፈው ለመያዝ የተቻላቸውን እያደረጉ ነበር። በዚህ መሃል ግን ሚኖ አጋጣሚውን በመጠቀም ኃይላቸውን ለመስረቅ በድጋሚ ጥቃት ይሰነዝራል። ሆኖም ያላስተዋለው የሊሳ አባት ደርሶ በሰነዘረበት ብርቱ ምት ርቆ ይወረወራል። ከዚህ በኋላ በውስጡ የነበረው የኃይል ሁሉ እየከዳው ሲመጣ ሚኖ በአንድ አፍታ እያረጀ መጣ።
በመጨረሻም ተሸንፎ ለራሱ ባዘጋጀው ዙፋን ላይ እንደተቀመጠ ሲንቀጠቀጥለት በነበረው ሕዝብ ፊት ይቀርባል። በአንድ ወቅት በግርማ ሞገስና በወጣትነት ጉልበት ተሞልቶ የነበረው ሚኖ አሁን ግን የሰረቀው ኃይል ሁሉ ከድቶት አቅመቢስ ሽማግሌ ሆኖ ሲመለከቱት በድንጋጤ ተዋጡ። በዚህም ምክንያት ያመልኩት የነበረው አምላክ ተራ አጭበርባሪ መሆኑን ተረድተው ስግደታቸውን ሲያቆሙ ሚኖም ሊገነባው አስቦት የነበረው የክፋት ግዛትና ዙፋን ለአንዴና ለመጨረሻ ጊዜ አብሮት ይወድቃል። ታሪካችን እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ሃይ ፋይቭ የተሰኘ ፊልም ባጭሩ ነበር። ለቻናሉ አዲስ ከሆናችሁና ቆይታችሁን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በተረፈ በጠና የታመመች ሕፃን ልጁን ለማሳከም ሲል ሕይወቱን እንኳን ለመስጠት ስላልሳሳባት የሰራሁት ቆንጆ ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።